ከፍተኛ አደጋ ቤሊን ከፍተኛ የደም መፍሰስ አጋጠማት። ሆስፒታል ገባች። ሁሉም በጣም ልባቸው ተሰበረ። በተለይ አቶ አምነን ማመን እስከሚያቅተው ድረስ ልቡ ስንጥቅጥቅ ነው ያለው። የቤሊን ፍቅር እጅጉን ልቡን ሰውሮት ስለነበረ እባክሽ በዚህ ሁኔታማ በፍጹም ትተሽኝ እንድትሄጂ አልፈልግም እህቴ፣ እባክሽ የኔ ሁለ ነገር እያለ እምባደም እያለቀሰ ምለፈልፍም እንኳ ፍጹም ግን ቤሊን ልትነቃ አልቻለችም። እናም ዶክተሩ ከፍተኛ የደም መፍሰስ አጋጥሟታል። ማስታወስና አለማስታወሷ እንኳ እጅግ የሚያጧጡም ነው ብሎ አለው። ምን እያልክ ነው ዶክተር? እንዲህማ ሊሆን አይችልም ብሎ ተናገረም። እንግዲህ መቼም እኔም እኮ በጣም ደስ ይለኛል ማለቴ እውነት ለመናገር እንደዚህ ባይሆን ግን ደግሞ ልጅቷ በጣም ስትወርቅ በጣም ስለመታት እንደዚህ ነው የሚሆነው ብሎ አለ። እጅጉን ደንግጦና እሳት ለብሶ እሳት ጎርሶ ማን ነው እንደዚህ ያደረጋት? ምን እውነትም የእናቴ ጠላቶች ናቸው። እኔ ቤሊንን ስለምወዳትና ስለማፈቅራት ሆን ብለው እኔን ለመጉዳት ነው እያለ ተናገረም። በሌላ በኩል ጄሪ ይህንን ነገር ለማን ልናገር ወይስ ደግሞ ዝም ብዬ ልቀመጥ እያለች በሀሳብ ጭልጥ አለች። በሌላ በኩል እናት ዛህራ ቆይ እኔ ግን ምን አይነት እጣ ፈንታ ነው ያጋጠመኝ? እንዴት እንደዚህ ሊሆን ይችላል? ይህ ነገርማ ፍጹም የተሳሳተ ነው እያለች እምባደም ብታለቅስም እንኳ የሚደርስላት ጠፋ። ይህንን ጉላ ጉዴ ለዛህራ ጓደኛ ተናገረች። እውነት ለመናገር አስቤበት አንድም ነገር አላደረኩም እና እባክህን የሆነ ነገር የምትለኝ ከሆነ በለኝ ብላ አለችው። እንዴት እንደዚህ ታደርጊያለሽ? ቤሊን እኮ በጣም የዋህና ሚስኪን ልጅ ናት ብሎ ሲል አዎ እውነት ለመናገር እኔም ይህ ሁሉ ይገባኛል ግን ደግሞ ሆን ብዬ አይደለም። በቃ አጋጣሚ እንደዛ ስታደርግ እፊቴ ላይ ብልጭ አለብኝ። የምወደውንና የማፈቅረውን አምነንን ስትነካብኝ ታዲያ ምንድነው የማደርገው? አምነን ደግሞ ጭራሽ የኔን ፊት ማየት እንኳ አይፈልግም እና ለዚህ ሁሉ እሷ ናት መነሻዋ ብዬ ማውራት ብቻ ነበር የፈለግኩት። እሷ ግን እኔን መንጭቃኝ ስትሄድ አላስችለኛልና ለመነጋገር እጇን ስጎትታት ነው የወደቀችብኝ ብላ አለች። እንደዚህ ከሆነ አሁን ይቅር እንድትልሽ ማድረግ አለብሽ፣ ምናልባት በህይወት ከመጣች ብሎ አላት። አዎ የእውነት በህይወት እንድትመጣ እፈልጋለሁኝ፣ እጸልያለሁ። ምክንያቱም በፍጹም ዝም ብላ መሄድ የለባትም። በጣም ብዙ ነገሮች ይቅርታ እንድታደርግልኝ እማጸናለሁ እያለች አለቀሰች። በትክክል እውነት ለመናገር መማጸንም ያለብን ይመስለኛል። እናም አደራችሁን እያለች እምባደም አለቀሰች። በቃ እንድታለቅሺና እንድታስቢ አልፈልግም፣ አይዞሽ፣ ምንም ነገር አትሆንም እያለች ሲያወሩ እናት ዛህራ መጣችና ምንድነው አዲስ ነገር አለ ወይ ብላ ስትል ምንም አዲስ ነገር የለም። እውነት ለመናገር አሁን ላይ በፍጹም አቶ አምነን የቤሊን ጉዳይ እጅጉን አሳሳቢ ነው ብሏል ዶክተሩ ብሎ ነገራት። ምን የእኔ ልጅ እናቷን እንኳ ሳታገኝ በቃ መሄዷ ነው ወይ እያለች ስታለቅስ አልገባኝም። እናቷ ደግሞ ምን ሆናለች ብላ ጀሪ ተናገረች። ቤሊን እኮ ያሳደጓት ሌላ ሰዎች ናቸው። እናቷ በልጅነቷ ትታት የሄደች ልጅ ናት ብላ ስትል ምን እጅጉን ደንግጣ እንዴት ግን እኮ ስትታይ እንደዛ አይነት ልጅ አትመስልም ብላ አለች። በትክክል የሰው ልጅ እኮ እንደሚታየው አይሆንም አይደለም። ለማንኛውም ግን የቱንም ያህል እንድታስቢና እንድትጨናነቂ አልፈልግም ብላ አለች። ዶክተሮቹ እንግዲህ እንደተናገሩት ከሆነ የእውነትም 1 ወር ሆስፒታል ትቆያለች፣ በጣም ታማለች ብሎ እስከ መናገር ድረስ ደረሱ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም።
እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አቶ አምነን እና እንዲሁም ቤሊን ፍቅራቸውን እያጣጣሙ ባሉበት ሰዓት ቆይ ምንድነው የምናደርገው? ጄሪ ብትሰማና ብታቅ ምን የምትለን ይመስልሃል ብላ አለችው። እውነት ለመናገር ስለ ጄሪ ምንም ነገር አላውቅም፣ ግን ደግሞ ጄሪ ራሷ እኮ እንደማልወዳትና እንደማላፈቅራት ታውቃለች ብሎ አለ። ምን ማለት ነው? ምንም ቢሆን እኮ እውነት ለመናገር ማንም ቢሆን የነኩ ማለቴ የጣሉትን ሲያነሱበት አይወድም። ስለዚህ እሷም የምትወድ አይመስለኝም ብላ አለች። እሱ ምንም አይመለከተኝም፣ ለማንኛውም አንቺ የምትፈልጊውን ነገር በሙሉ ማድረግ አለብሽ። ስለዚህ ምንም መጨነቅና መጨናነቅ አያስፈልግም እያለ እጇን ይዞ ወደ ሳሎን ሲደፋ ጄሪ እና አምነን ፊት ለፊት ተገጣጠሙ። ምንድን ነው አልገባኝም፣ ይህንን ነገር ልታስረዱኝ ትችላላችሁ ወይም ብላ ስትል ምንም አንቺ ላጠፋሽው ጥፋት እኔ ይቅርታ እየጠየቅኩኝ ነው ብሎ አላት። ምን እያልክ ነው አምነን? አንተማ ጤነኛ አይደለህም። ምን ማለት ነው ደግሞ ይሄ ብላ ስትለው ምን ነው የእውነት አንቺ ብቻ አራዳ አይደል? አልገባኝም። አየሽ ስላልገባሽ እኮ ነው። ስለዚህ አርፈሽ ብትቀመጪ ይሻልሽ ነበረ። እናም ያደረግሽው ነገር ትክክል እንዳልሆነ መረዳት አለብሽ። እባክሽን ዝም ብለሽ ጥድፍ አትበይ። ትሰሚኛለሽ? ሆን ብለሽ አንቺ እንዳጠመድሻት በደንብ ነው የማውቀው ብላ አለች። ምን? አዎ አንቺ እንዳጠመድሻት አውቃለሁ፣ ግን ደግሞ አሁን ይቅርታ እጠይቃታለሁኝ ብሎ አለ። የእውነት እንደዛ ነው የምታስበው? በትክክል እኔ እንደዛ ነው የማስበው። ስለዚህ አንቺ እንደፈለግሽ አስቢ ብሎ ሲላት ነይ ጄሪ መነጋገር ያለብን ይመስለኛል ብሎ አላት። አይ ካንተ በፊትማ እኔ የማናግረው ሰው አለኝ፣ እስኪ ነይ እንሂድ። የሰው ትዳር አፍራሽ ብላ እጇን ስትገትታት ለምንድን ነው እጇን የምትጎትቻት? ተያት ብሎ ሲል ችግር የለውም መነጋገር ከፈለገች እንነጋገራለን እና ምንም የሚያሳስብ ነገር የለውም አምነን ብላ ከሄደች በኋላ ምንድን ነው እስኪ ንገሪኝ ብላ አለቻት። ቆይ አንቺ ምን ብበድልሽ ነው? ምን ያህል አምነንን እንደምወደውና እንደማፈቅረው ታውቂያለሽ አይደለም? ስለዚህ ምን እያደረግሽ ነው ብላ አለቻት። ምን ነው ቆይ እኔ ምልሽ አምነን ይወደኛል ያፈቅረኛል ብለሽ የምታስቢ ከሆነ ታዲያ ለምንድን ነው እንደዚህ የምትሆኙ? ምን ማለት ነው? ምክንያቱም በራስሽ የምትተማመኝ ከሆነ አርፈሽ መቀመጥ መምረጥ አለብሽ። አየሽ እኔ ደግሞ ይወደኛል ያፈቅረኛል ካልኩ ደግሞ አርፌ እቀመጣለሁኝ ብላ አለች። እውነትም አንቺማ አብደሻል ብላ ስትል አይ እኔ አላበድኩም፣ ያበድሽውስ ግን አንቺ ነሽ ብላ መለሰችላት። በሌላ በኩል ሚኪ እና እንዲሁም ደግሞ ይህ እስኪና እንሂድ አሁን በደንብ እናውራ፣ ምክንያቱም ማውራት ያለብን አይመስልህም እንዴ ብላ አለችው። እኔ ምልሽ እኔ ምንም ነገር አላደረግኩም፣ ትሰምኛለሽ? የእውነት የአቶ አምነንን ብቻ ነው የጠበቅኩት ብላ አለች። እኮ እንደፈለግሽ ምንም ጠብቂ፣ ምንም አይመለከተኝም፣ ግን ደግሞ አሁን አንተና እኔ እንስማማለን ከዚህ በኋላ ብላ አለችው። እሺ አንቺ እንደፈለግሽው። አዎ ጎበዝ። እንግዲህ ከዚህ በኋላ ማድረግ ያለብን ነገር ምን መሰለክ? የአቶ አምነንን ድርጅት ሙሉ ለሙሉ መውረስና መቆጣጠር ነው ብላ አለች። እውነት? አዎ እንደዛ ከሆነ ደግሞ ሁሉም ነገር የግላችንና የራሳችን ይሆናል ብላ አለች። በሌላ በኩል ሁሉንም ነገር የቪዲዮ ቅጂ ይዛ ማስፈራራቱን ቀጠለችበት። ትሰማኛለህ? እውነት ለመናገር የወንድሜ ላይ ድርጅት በእኔ ስም የማታረግ ከሆነ ሁሉንም ነገር እናገራለሁ ብላ አለችው። ምን ማለት ነው? እንግዲህ ከምታገኙት 1/2ኛም ሆነ 3/4ኛም የሚለውን ለእኔ መስጠት አለባችሁ ብላ አለች። ቆይ አንቺ ግን ምን አይነት ሴትዮ ነሽ? እንዴት እኛን ታታልሌናለሽ ብሎ አላት። አይ መጀመሪያ እኮ ያታለላችሁት የወንድሜ ልጅ እናንተ አይደላችሁ እንዴ?
እኔ እኮ ምንም ነገር አላደረኩም፣ ማለቴ በጣም ትንሽ ነገር ነው ያውም ያደረግኩት ብላ መለሰችላቸው። ሜርሲ እና ጀሪ እኔ ምልሽ የእውነት አንቺ ግን እብሌን እጅ ላይ እጅሽ አለበት እንዴ? እብሌን መውደቅ ላይ ብላ አለቻት። ምን እያልሽ ነው? አላውቅም ብቻ ግን አቶ አምነን አንቺ እንዳደረግሽው ያወቀ ቀን ጉድሽ ፈላ ብላ አለቻት። እኔ ምንም ነገር አላደረግኩም፣ ሁሉም ጥፋት የራሷና የራሷ ብቻ ነው ብላ አለች። እንዴት በደረጃው ላይ ወደቀኝ? ሲቀጥልስ ደግሞ እንዴት ነው አንቺ ክፍሎች ውስጥ ሆነሽ ያ ሁሉ ጫጫታና ጋጋታ ያላየሽው? ጄሪ ተይ እባክሽ እንድትዋሽኝ አልፈልግም ብላ አለች። አይ እየዋሸሁሽ እንኳ አይደለም ግን ደግሞ እውነታውን እየነገርኩሽ ነው ብላ ስትል፣ እንደዛ ከሆነ በጣም ጥሩ፣ ለማንኛውም አንቺም እንደፈለግሽው እኔም ደግሞ እንደፈለግኩት መሄድ አለብኝ ብላ ሄደች። ፈን በሌላ በኩል በቅናት እንግብግብ አለች። ከዚህ በኋላ ቆይ ማን ነው እንደዚህ የሚያደርገኝስ? ማንስ ነው ከኔ ጋር አብሮ የሚሆነው? ምክንያቱም ሙስጠፋ እወደዋለሁ፣ አፈቅረዋለሁ፣ ግን እሱ አንድ ቀንም እኔን ሊረዳ ፈቃደኛ አይደለም። ቆይ ከዚህ በላይ እንዴት እንዳደርግ ነው የሚፈልገው? ብቻ ግን በጣም ያሳፍራል እያለች ብቻዋን በሀሳብ ስትሄድ ደወለችላትና ጀሪ ምንድን ነው ብላ አለቻት። አልገባኝም። ቆይ እኔ ሚስቱ ነኝ፣ ከዚህ በኋላ አርፈሽ አትቀመጭም እንዴ ብላ ስትል ምን በጣም ተናዳና እሳት ለብሳ እሳት ጎርሳ፣ ምን ነው ሚስትህን እንደ አዲስ ልታስተዋውቀኝ ነው እንዴ ስልክህን ያነሳችሁ ብላ ስትል፣ ቀናሽ እንዴ? ለማንኛውም ምንም ይሁን ምን አይመለከትሽም። እኔ ደግሞ እውነት ለመናገር አላገባሁም ብሎ አላት። ኧረ እባክህ ታዲያ ሚስቱ ነኝ ብላ እንደዛ መለፍለፍን ምን አመጣው ብላ ስትል፣ እሱ ምንም አይመለከተኝም፣ ግን እኔ አላገባሁም አመንሽም አላመንሽም ብሎ ሄደ። ከዛም በኋላ እንደ አጋጣሚ ምን እያደረግሽ ነው ብሎ ሲላት፣ አልገባኝም። ምንድን ነው እሱ? ትሰሚኛለሽ እባክሽ ሴፈን በማይመጣው መንገድ እንድትመጪ አልፈልግም እና ዛሬ ሚስቱ ነኝ ብለሽ ማናገር ምን አመጣ? ምን? አዎ የእውነቴን ነው። ስለዚህ ይሄ ነገር ላንቺ አይመጥንሽም ብሎ አላት። ለነገሩ ልክ ነህ፣ ግን ደግሞ ምን ማለት ነው ግን? ምክንያቱም ማድረግ የሌለብንን ነገር አድርገናል። ስለዚህ መቼም ቢሆን መቼም አንድ ቀን ሁሉም ነገር ይስተካከላል፣ አብሽሩ እያለች ብቻዋን ዝም አለች። ቆይ አንተስ እኔ እንደምወድህና እንደማፈቅርህ መቼ ነው የምታውቀው? በቃ ሁል ጊዜ ይሄን ብቻ ነው የምትለው? ትገርማለህ ሙስጠፋ ብላ በንዴት እሳት ለበሰች፣ እሳት ጎረሰች። ቀጣፊ አረመኔ እሷ ናት ያደረገችው ያችን ምስኪን ልጅ እያለች ሴፈን፣ ለማንኛውም አሁን ትልቅ ወጥመድ ተዘጋጅቶልኛል። ቤሊን እውነት ለመናገር በጣም ነው የምታሳዝኝኝ፣ ግን ደግሞ ምንም ማድረግ አልችልም። አሁን ይህንን አጋጣሚ ተጠቅሜ ጀሪን ማጥመድ አለብኝ። የአቶ አምነንን ዶክሜንት እንድትሰጠኝና የቤቱ ካርታ በማን እንዳለ ማወቅ አለብኝ። ይህች ሾካካና እንዲሁም ጄሪ አሁን ላይ በጣም ጥሩ ግንኙነት አላቸው እያለች